አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ የመንግስቱን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። በዛሬው ዕለት ጀግናውና ቁራጡ የህዝብ ልጅ የሆነው ዶክተር ደሳለኝ ጫኔ የተናገሩትና ያነሱት ጥያቄ እንዲሁም በፓርላማ አባላቱ የተነሳውን ሐሳብ እንደ ምሳሌም የሰላም ጉዳይ፣ የትምህርት አካሄድ፣ የኢኮኖሚና የህዝቡ መለየት፣ ስለ ምክክር ሂደቱ፣ ስለ አርሲ እንዲሁም ስለታሰሩት የፖለቲካ እስረኞች እያንዳንዱን እየተነተንን በጋራ እንመለከተዋለን። ውድ ኢትዮጵያን ከናንተ የሚጠበቀው ይህን ቪዲዮ ለብዙዎች እንዲደረስ ላይክና ሼር በማድረግ ድጋፋችሁን አሳዩኝ። አመሰግናለሁ። ወደ ዛሬው የፓርላማ ውሎ እንለፍ። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በዛሬው የፓርላማ ውሎ ብዙዎች አጨብጫቢና ተመልካች በሆኑበት አዳራሽ ውስጥ የህዝብን ብሶት አንግቦ የተገኙት እነ ዶክተር ደሳለኝ ጫኔ ፓርላማውን አድምቆት ውሏል። በገዛ ሀገራችን በነጻነት ተንቀሳቅሶ መግባት ሎተሪ እየሆነ መጥቷል ሲሉ ዶክተር ደሳለኝ ጫኔ ጠቅላይ ሚኒስትሩን ፊት ለፊት ተገዳድሯቸዋል። ስልጣን ሲይዙ ቃል የገቡት የሰላምና የፍቅር ቃል ኪዳን እየተገባ ዜጎችስ እስከ መቼ እየተሳቀቁ ይኖራሉ የሚለውን ጥያቄ አብረን በጋራ እንመለከታለን። ዶክተር ደሳለኝ ጫኔ ጥያቄያቸውን የጀመሩት ጠቅላይ ሚኒስትሩ ወደ ስልጣን በመጡበት የጫጉላ ጊዜ በገቡት የቃል ኪዳንን በማስታወስ ነበር። ክቡር ጠቅላይ ሚኒስትር፣ እርስዎ ወደ ስልጣን ሲመጡ ለህዝባችን ሰላምና ፍቅርን እንደሚያወርዱ ተናግሮ ነበር። ነገር ግን መሬት ላይ ያለው ሀቅ የተገላቢጦሽ ነው። አዎ፣ የንግግር የብዙ ሚሊዮን ኢትዮጵያን የልብ ትርታ ነው። ዶክተር ደሳለኝ ጫኔ እንዳነሱት ህዝባችንና ወጣቱን ካስፈጀው አሳዛኙ የሰሜኑ እልቂት ገና ሳነገግም ዛሬ ሀገሪቱ በሌላ የሰቆቃ ዙሪት ውስጥ ገብታለች። የገቡት ቃልና መሬት ላይ ያለው እውነት ሰማይና ምድር መራረቃቸው የህዝብ ተወካዩ ያላንዳች ፍርሃት በድፍረት ተናግረውታል። ዶክተር ደሳለኝ ጫኔ በመቀጠል የገለጹት አሁን ሀገሪቱ ያለችበትን እጅግ በጣም አሳሳቢ የጸጥታ ቀውስ ነው። ዛሬ በሀገራችን ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና ለመረጋጋቶች የዜጎችን ሰብአዊ የመኖር መብት ቀምቶታል ሲሉም ይናገራሉ። ሰው ጠዋት ከቤቱ ወጥቶ ማታ በሰላም ወደ ቤቱ መመለስ ሎተሪ እስኪመስል ድረስ የጸጥታው መዋቅር መፈረካከሱን በግልጽ ማስቀምጧል። በእገታ ምክንያት ቤተሰብ ይበተናል፣ ንብረት ይዘረፋል፣ የሰው ልጅ ሕይወት በእንደ ርካሽ ዕቃ ይቆጠራል። በዚህ ጉዳይ መንግስቱ ምን እየሰራ ነው ሲሉ ዶክተር ያነሱት ጥያቄ ኃላፊነቱን ለዘነጉ ስርዓት ትልቅ የማንቂያ ደወል ነው። በመጨረሻም ዶክተር ደሳለኝ ጫኔ ሁለት አንኳርና ሞጋች ጥያቄዎችንም ሰንዝረዋል። አንደኛ፣ ዜጎች በገዛ ሀገራቸው እስከ መቼ እየተሳቀቁ ይኖራሉ? ሁለተኛ፣ ህዝብን በሚያሰቃዩ ጽንፈኞች ላይ ምን ታቅዷል? እነዚህ ጥያቄዎች ግልጽና ቀጥተኛ ናቸው። መንግስት የዜጎችን ደህንነት የማስጠበቅ ቀዳሚ ኃላፊነቱን መወጣት ካልቻለ የህልውናው ትርጉም ምንድን ነው? ፓርላማው የህዝብ ብሶት የሚያስተጋባበት እንጂ የባለስልጣናት የውዳሴ መድረክ መሆን እንደሌለበት ዶክተር ደሳለኝ ጫኔና ጥቂት ባልደረቦቻቸው በተግባር አሳይተዋል። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት። ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ። 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስትር ነው። ጀግናው ዶክተር ደሳለኝ ጫኔ እኮ የዋዛ ሰው አይደሉም። የህዝብ ድምጽ የምንላቸውም እኮ በምክንያት ነው። ባለፈው ዓመት 92% የሀገሪቱ ተማሪዎች በብሔራዊ ፈተና መውደቃቸውን ተከትሎ ጉምቱ ፖለቲከኛና የህዝብ ተወካይ ዶክተር ደሳለኝ ጫኔ ፓርላማውን በእውነት ቃል አናውጦታል። 92% ተማሪ ሲወድቅ የወደቁት ተማሪዎቹ ሳይሆኑ የወደቀው ትምህርት ሚኒስቴር ነው ሲሉ የተናገሩት ቃል የሀገሪቱን ተማሪዎችና መምህራንን ያስደመመ፣ ትምህርት ሚኒስቴር ብርሃኑ ነጋንም ከእንቅልፋቸው ነቃ፣ ታሪካዊ የሞራል ጥፊ ሆኗል። እንደ ሀገር በታሪክ ታይቶም ተሰምቶም በማይታወቅ ሁኔታ 92% የሀገሪቱ ተማሪዎች በአንድ ጊዜ መውደቃቸው ተራ የቁጥር ጉዳይ አይደለም። ዶክተር ደሳለኝ ጫኔ ይህንን አሳዛኝ ክስተት የትውልድ ብክነት ሲሉ በግልጽ አስቀምጦታል። እስኪናስበው ትላንት በትምህርታቸው ተስፋን የሰነቁ ተምረው ከራሳቸው አልፎ ለቤተሰብ ለማህበረሰብና ለሀገር እንበቃለን ብሎ ብሩህ ተስፋን የሰነቁ ወጣቶች ዛሬ በዚህ በወደቀ የትምህርት
የትምህርት ስርዓት ምክንያት ህይወታቸው ባንዴ ጨልሞባቸዋል። የወጣቶቹ ተስፋ መቁረጥ የሀገር ተስፋ መቁረጥ ነው። ይህ ደግሞ ለአንድ ሀገር ከምንም በላይ አደጋ መሆኑን ዶክተሩ በቁጭትም ተናግሯል። ዶክተር ደሳለኝ ጫኔ ይህንን የተናገሩት በፖለቲከኝነታቸው ብቻም አይደለም። እርሳቸው ግማሽ የሚሆነውን የህይወት ዘመናቸውን በተለያዩ ደረጃዎች በማስተማር ያሳለፉ አንጋፋ መምህር ናቸው። በመሆኑም ጉዳዩን የመገቱት ከራሳቸው የሙያ ልምድ በመነሳትም ነው። በንግግራቸው በመምህራን ዘንድ የታወቀውንና የማይካደውን ወርቃማ ህግ እንዲህ ሲሉ አጋሩት። አንድ አስተማሪ ፈተና ወጥቶ ተማሪዎቹን ማሳለፍ ካልቻለና በብዛት ከወደቁ የወደቀው መምህሩ እንጂ ተማሪዎቹ አይደለም። ይህ የትምህርት ሳይንስ እውነት ነው። ፈተና የትምህርት ስርዓቱን መለኪያ እንጂ የተማሪዎችን ብቻ መቅጫ ሊሆንም አይችልም ሲሉ ተናገሩ። የዶክተሩ የመጨረሻ መደምደሚያም እጅግ በጣም አስደናቂና ኃያል ነበር። እናም 92% ተማሪ ሲወድቅ የወደቁት ተማሪዎቹ ሳይሆኑ የወደቀው ትምህርት ሚኒስቴር ነው። ይህ ንግግር በሀገሪቱ የትምህርት ስርዓት የተሰጠ ትክክለኛ ፍርድ ነው። ተማሪን በጅምላ አውድቆ ራስን እንደ ጀግናና አሸናፊ አድርጎ መቁጠር እንዲሁም ተማሪውን ብቻ ተጠያቂ ማድረግ ፍጹም ስህተት መሆኑን ለጋሽ ብርሃኑ ነጋ ፕሮፌሰር እና ለትምህርት ሚኒስቴር ሹማምንት በተጨባጭ ያሳየ የማንቂያ ደውል ነው። እውነተኛ የህዝብ ልጅ ማለት እንደ ዶክተር ደሳለኝ ጫኔ በህዝብ ስብራት የሚሰበር የእውነታውን ሚዛን ጠብቆ የህዝብን ብሶት ያለ ፍርሃት በአደባባይ የሚያስተጋባ ነው። የሀገራችን የትምህርት ስርዓት ከስሩ ታክሞ ተማሪዎቻችን ተስፋቸው የሚለመልምበት ዘመን እንዲመጣ የሁላችንም ምኞት ነው። ማንም የእንጀራ ልጅ መሆን የለበትም። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያኗኖርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ኢትዮጵያ ለአንዱ የበኩር ልጅ ለሌላው ደግሞ የእንጀራ እናት መሆን የለባትም። ይህ በዛሬው የፓርላማ ውሎ የዶክተር ደሳለኝ ጫኔ ባልደረባ ያሰሙት ልብ ሰባሪ እውነት ነው። ዛሬ ሀገራችን አንዱ ተንደላቆ የሚኖርባት ሌላው ደግሞ ደሙን ገብሮ የሚያኖራት ሆናለች። ይህንን ሀሳብ በማስቀጠል ዶክተር ደሳለኝ ጫኔ ይህ ህዝብ እየኖረ ያለው በእግዚአብሔር ቸርነት እንጂ በኢኮኖሚ ስሌት አይደለም ሲሉ መንግስትን ፊት ለፊት ተገዳድረውታል። በዜጎች መካከል ያለው የኑሮ ልዩነት ሰማይና ምድር የሆነው እንዴት ነው? የዋጋ ግሽበቱስ ህዝቡን ምን ያህል እየፈተነው ይገኛል? በጋራ እንመለከተዋለን። ዶክተር ደሳለኝ ጫኔ ባልደረባ ተራቸውን ጠብቀው መሬት ላይ ያለውን ሀቅ ሲያጋልጡ አዳራሹን ጸጥ ያሰኘ ኃይለኛ ዘይቤ ተጠቅመዋል። ኢትዮጵያ ለአንዱ የበኩር ልጅ ሌላው ደግሞ የእንጀራ እናት መሆን የለባትም ብለዋል። ይህ አባባል በሀገራችን ውስጥ የተፈጠረው እጅግ በጣም አስፈሪ የሀብትና የፍትህ ክፍተት የሚያሳይ ነው። ዛሬ ጥቂቶች የሀገሪቱን ሀብት ተቆጣጥረው ሲብሸነሸኑ አብዛኛው ምስኪን ህዝብ ግን የዕለት ጉርሱን ለማግኘት የሞት ሽረት ትግል ያደርጋል። የዜጎች የህይወት ልዩነት የሰማይና የምድርን ያክልም ተራርቋል። የፓርላማ አባሉ ይህንን ለመመልከት ሩቅ መሄድ አይጠበቅብንም እንዳሉት ልዩነቱን በሚከተሉት ጥቂት ማሳያዎች ብቻ መረዳትም እንችላለን። የገበታ ላይ ልዩነት። አንዱ ዜጋ በአንድ ምሽት ራት ላይ ብቻ የአንድን የመንግስት ሰራተኛ የሁለት ወር ደሞዝ ሲያወጣ፣ ሌላው ምስኪን ኢትዮጵያዊ ግን ልጆቹን በባዶ ሆዳቸው እያስተኛቸው በሀዘን ያነባል። የመኖሪያ ቤት ሁኔታ። ጥቂቶች በሚሊዮኖች በሚቆጠር ዶላር የቅንጦት አፓርታማ ሲገነቡ፣ ሌላው ዜጋ ደግሞ በገዛ ሀገሩ የፕላስቲክ ዳስ ጥሎ ዝናብና ብርድ እየተፈራረቀበት ይኖራል። የመንገድ ላይ ትዕይንት። አንዱ ዘመናዊ መኪናውን እየነዳ መንገድ ሲያጨናንቅ የኑሮ ውድነት ያጎበጠው፣ ሌላው ዜጋ ደግሞ የትራንስፖርት ታሪፍ መክፈል አቅቶት ኪሎ ሜትሮችን በእግሩ ያቆራርጣል። ይህ ነው እንግዲህ አንዱ የሚኖርባት ሌላው ደግሞ የሚያኖሩባት ሀገር መሆኗን በግልጽ የሚያሳየው። ይህንን ሀሳብ በመቀበል ዶክተር ደሳለኝ ጫኔ የህዝቡን የኑሮ ጫና ወደ ቁጥርና የኢኮኖሚ እውነታ አምጥቶታል። ዛሬ ላይ ዜጎች የሚያገኙት ገቢና የሚወጡት ወጪ በጭራሽ እንደማይመጣጠንም በድፍረት ተናግሯል። የዋጋ ግሽበቱ ህዝቡን በእጅጉ እየፈተኑ ነው። ዶክተር ደሳለኝ ጫኔ እንዳሉት ይህ ህዝብ እየኖረ ነው ብሎ መናገር በእጅጉ ከባድ ነው። ህዝቡ በህይወት ያለው በእግዚአብሔር ቸርነት ብቻ ነው። ይህ ንግግር የኢኮኖሚ ፖሊሲው ምን ያህል እንደከሸፈና ዜጎች ለከፋ ድህነት መጋለጣቸውን ለመንግስት በቀጥታ ህመሙን ያጋለጠ ታሪካዊ ጩኸት ነው። ውድ ቤተሰቦቼ፣ በፓርላማ አባላት ውስጥ የህዝብን ብሶት መናገርና አደባባይ መውጣት የመጀመሪያው የትግል እርምጃ ነው። የኢትዮጵያ ህዝብ ይህንን አስከፊ የኢኮኖሚ ቀውስና የኑሮ ልዩነት ተቋቁሞ እኩልነትና ፍትህ የነገሰባት ሀገር እንደሚያይም ተስፋ እናደርጋለን። እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን።
መሳሪያን ዝቅ ሳያደርጉ ነጭ ባንዲራንም ሳይውለበልቡ እንዴት ስለ ሰላም ይወራል? በዛሬው የፓርላማ ውሎ የህዝብ ተወካዩ ዶክተር ደሳለኝ ጫኔ የሀገሬ ምክክርና የሰላም ሂደቱን በጽኑ የኮነኑበት ንግግር ብዙዎችንም አነጋግሯል። መንግስት በአንድ እጁ ጠመንጃ ይዞ ተኩስ አያቆምኑ የሰላም ስምምነት እናድርግ ማለቱ ውሃ የሚያነሳ ለመሆኑን ፊት ለፊትም ተናግሯል። ለመሆኑ በሰለጠኑት ሀገራት የሰላምና የምክክር ሂደቶች እንዴት ነው የሚካሄዱት? የሀገራችን ሳካሄድ ምን ይጎሏል? በጋራ እንመለከተዋለን። ዶክተር ደሳለኝ ጫኔ መንግስት እያካሄደ ያለውን የሰላም ጥሪ በጽኑ ተችተውታል። እውነተኛ የሰላምና የምክክር ሂደት የሚጀምረው ተፋላሚ ወገኖች መሳሪያቸውን ዝቅ ሲያደርጉ የተኩስ አቁም ስምምነት ሲደረግና የፖለቲካ ምህዳሩ ሲሰፋ መሆኑንም አስምረውበታል። እየተዋጉ ህዝብን እያስጨነቁና ደምን እያፈሰሱ ኑ እንመካከር ማለት የፖለቲካ ሸፍጥ እንጂ እውነተኛ ሰላምን አያመጣም ሲሉ የሂደቱን ግድፈት በድፍረት አጋልጦታል። ዶክተር ደሳለኝ ጫኔ እንዳሉት በሰለጠኑ ወቅት ሀገራት እንዲያሉ ቀውስ ሲፈጠሩና ሀገራዊ ምክክር ሂደት ሲጀመር መንግስታት አስቀድመው የሚወስዷቸውን ወሳኝና አስተማሪ እርምጃዎችም እንዲህ ሲሉ ተናገሯቸው። ቅድመ የተኩስ አቁም በኮሎምቢያ መንግስትና በፋርክ አማጽያን መካከል የነበረው የ50 ዓመት ጦርነት እልባት ያገኘው መንግስትና አማጽያኑ አስቀድመው የጋራ የተኩስ አቁም በማድረጋቸው ነው። ጠመንጃ ሳይቆም እውነተኛ ድርድር ከቶ አይታሰብም ሲሉ ተናገሩ። ቀጠሩናም የፖለቲካ እስረኞችን መፍታት በደቡብ አፍሪካ የአፓርታይድ ስርዓት ውስጥ ዲሞክራሲ ሽግግር ሲመጣ የመጀመሪያው እርምጃ የነበረው እንደ ኔልሰን ማንዴላ ያሉ የፖለቲካ እስረኞችን መፍታትና የፖለቲካ ፓርቲዎችን እገዳ ማንሳት ነበር። የፖለቲካ ምህዳሩ ክፍት ሳይሆን ሁሉንም አሳታፊ ምክክር ሊኖር አይችልም ሲሉም ተናገሩ። ሶስተኛም ገለልተኛ አሸማጊዎች መንግስታት ራሳቸውን ከሳሽ ራሳቸውን ዳኛ የሆኑም ገለልተኛ የሆኑ አካላትና ዓለም አቀፍ ታዛቢዎች በተገኙበት የደህንነት ዋስትና ሲረጋገጥ ነው ተፋላሚዎች ወደ ጠረጴዛ የሚመጡት ሲሉም ተናገሩ። ዶክተሩ ማክለው እንዳሳሰቡት የሀገራችን የምክክር ሂደት ከላይ ከተጠቀሱት በሰለጠኑ አካሄዶች ቢቀኝ ኖሮ ነገሮችን በጉልበት ብቻም ከማድረግ ወተን በርካቶችን በሰላምና በእርቅ ማቀፍ እንችል ነበረ ሲሉም ተናገሩ። መንግስት መሳሪያን ዝቅ አድርጎ የሰላም በሩን በእውነት ከከፈተ የተራራቀውን የኢትዮጵያ ህዝብ መልሶ አንድ ማድረግ ከቶ አይከብዶም። ጦርነትና ጉልበት መቼም ቢሆን ዘላቂ መፍትሄን አምጥተው አያውቁም። እውነተኛ ሰላም የሚመጣው ጠመንጃ ሲያርፍና እውነተኛ ውይይት ሲጀመር ብቻ ነው። ዶክተር ደሳለኝ ጫኔ ያነሱት የወሳኝ ሀሳብ የሁላችንም ትኩረት ሊያገኝ ይገባዋል። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ጠቅላይ ሚኒስትሩ ስለ አርሲ እልቂት በፓርላማ የሰጡት ምላሽና መሬት ላይ ያለው መራራቅ ፖለቲካ ዓላማቸው ሀገር ማፍረስ ሳይሆን አካላት ምርጫውን ለማደናቀፍ አርሲ ላይ ጥቃት ፈጸሙ ሲሉ ጠቅላዩ ተደምጧል። በዚህም በመንግስት ታጣቂዎችና በጽንፈኛ ቡድኖች መካከል በተደረገ ውጊያ የ8 ሚሊሻዎችና የ3 ንጹሃን ዜጎች ህይወት ማለፉንም ተናግሯል። ነገር ግን እውነታውን አብረን ስንቃኘው ነገሩ ሌላ ነው። አርሲ ምርጫን ተገን ተደርጎ ለአንድ ጊዜ ብቻ ጥቃት የተፈጸመበት ስፍራ ነው እንዴ? የብዙዎች ጥያቄ ነው። ቦምብ ተገኘባቸው የተባሉት የሃይማኖት ተቋማት ስለምን በስም አልተገለጹም? በዝርዝር እንመለከተዋለን። ጠቅላይ ሚኒስትሩ እንዳሉት ችግሩ የተፈጠረው ምርጫን ለማደናቀፍ ነው እንበል። ነገር ግን ትልቁና መሰረታዊ ጥያቄው ያለው እዚህ ጋር ነው። ከዚህ ቀደም በዚሁ በአርሲ ምድር 3 እና 4 ጊዜ ምናልባትም ከዚያ በላይ አሰቃቂ ጥቃቶች ሲፈጸሙና የንጹሃን ዜጎች ሲቀጠፍ እውን ያኔ ምርጫ ኖሮ ይሆን? በፍጹም። አርሲ ላይ እየተፈጸመ ያለው ጥቃት ስር የሰደደና ማንነትና ሃይማኖትን መሰረት ያደረገ እንጂ ከምርጫ ጋር የተያዘ የሰሞኑ ክስተት ብቻ አይደለም። ስለዚህ ምርጫ ለማደናቀፍ የሚለው ትርክት እውነተኛ የችግሩ ምንጭ ለመሸፈን የተደረገ የፖለቲካ ማሳሰቢያ መሆኑን ብዙዎችም ይሞግቱታል። ሌላው በፓርላማ የተሰማው አስገራሚ ንግግር የጦር መሳሪያዎችን ይመለከታል። ጠቅላዩ በሃይማኖት ተቋማቱ ሳይቀር ቦምቦችና ክላሾች ስንይዝ ነበር አሉ። ይህ እጅግ በጣም ከባድ ውንጀላ ነው። ነገር ግን እነዚህ መሳሪያዎች ከየትኛው ቤተ እምነት ተገኙ? ይህንን አደገኛ ድርጊት የፈጸሙት አካላት እነማን ናቸው? መንግስት ይህንን በግልጽ ከመውጣት ስለምን ተቆጠበ? ወይንስ ተጨባጭ
ተጨባጭ እርምጃ መውሰድ ሲያቅተው ተራ ትርክት እየፈበረከ የህዝብን ጥያቄ ለማድበስበስ የተጠቀመበት ዘዴ ነው። ይህ የበርካቶች ጥያቄ ሆኖም ቀጥሏል። መንግስት ሊቀበለው ያልፈለገው ሌላኛው መራራቅ በአርሲ ምድር ባለፉት በርካታ ዓመታት በአክራሪዎች ህይወታቸው የተቀጠፉ ባለማተቦች ኦርቶዶክሳውያን ጉዳይ ነው። በአካባቢው ሃይማኖት ተኮር ጥቃቶች ሲፈጸሙ፣ ዜጎች በግፍ ሲታረዱ መንግስት ዝምታ መምረጡ በግልጽ መርጦ አልቃሽነቱን ያሳያል ሲሉ በርካታ ፖለቲከኞችም ይወቅሳሉ። የዜጎች ደም እኩል ክብር ሊሰጡ ሲገባ የችግሩን ሰለቦች ማንነት ለማደብዘዝ መሞከር ታሪክ ይቅር የማይለው ታላቅ ስህተት ነው። በመጨረሻ መንግስት 90% ተፈናቃዮች ወደ ቀያቸው ተመልሰዋል ቢልም መሬት ላይ ያለው ሀቅ ግን ዛሬም የአርሲ ዜጎች በጊዜ መጠለያ ካምፕስ ተገለው በብርድና በራብ እየተሰቃዩ ይገኛሉ። ወረቀት ላይ ያለው ሪፖርትና መሬት ላይ ያለው ህመም ለየቅል ናቸው። ለማንኛውም በአርሲው ጥቃት ተጠርጥረው ታስሯል የተባሉት 21 ሰዎች እነማን እንደሆኑ በጊዜ ሂደት የምናየው ይሆናል። እውነተኛ ፍትህ ይሰጣል ወይንስ የፖለቲካ ድራማ ሆኖ ያልፋል? አብረን የምንታዘበዋለን። በእስር ላይ ያሉ ሰዎች ለመፍታት፣ በውጭ ሀገር ያሉ ሰዎች በይቅርታ ለማስገባት፣ ጫካ ያሉ ሰዎች በይቅርታ ለማስገባት ለመተው ልባችን ሰፊ መሆን ይኖርበታል። የምንተው ለኢትዮጵያ ነው። ዛሬው ሞጋችና ውጥረት የበዛበት የፓርላማ ውሎ ማብቂያ ላይ ጠቅላይ ሚኒስትሩ ያልተጠበቀ ነገር ግን እጅግ በጣም አስደሳች የምስራችን አሰሙ። ላለፉት ዓመታት አገዛዙን በሀሳብ ሲሞግቱ የነበሩ በስር ላይ የሚገኙ ጋዜጠኞች፣ የፖለቲካ ፓርቲ አመራሮችና ምሁራን ለኢትዮጵያ ስነ ልብ ይቅርታ እንለቃለን ሲሉ መናገራቸው የፓርላማውን አዳራሽ በከፍተኛ ጭብጨባ እናውጡታል። ከዚህ አልፈው በውጭ ሀገር በስደት የሚገኙ ኢትዮጵያን ወደ ሀገራቸው እንዲገቡ ጥሪ አቅርበዋል። ይህ በእውነት ለሀገራችን ትልቅ የፖለቲካ ሳይሆን ወይንስ ሌላ የፖለቲካ ሸፍጥ? አብረን እንመለከተዋለን። በእርግጥም ይህ ውሳኔ በተግባር ከተተረጎመ ከኢትዮጵያ የፖለቲካ ምህዳር ትልቅ የፈውስ ጅማሬ ይሆናል። ሀሳብን በሀሳብ ከመሞገት አልፎ የተለየ ሀሳብ ስላራመዱ ብቻ እስር ቤት የተወረወሩ ጋዜጠኞችና ምሁራን መፍታት ሀገራዊ የምክክር ሂደቱንም ሆነ የሰላም ግንባታውን በእጅጉ ያግዟል። ለኢትዮጵያ ስንል የሚለው የጠቅላዩ ንግግር ሀገር ከማንምና ከምንም በላይ መሆኗን የሚያሳይ ትልቅ ቃል ነው። በስደት ያሉ ዜጎችም ያላንዳች ፍርሃት ወደ ሀገራቸው እንዲገቡ የተደረገው ጥሪ የተራቀቀውን የኢትዮጵያነት ማዕቀፍ መልሶ ለማምጣት በጎ ጅማሩ ነው። ነገር ግን እዚህ ጋር መረሳት የሌለበት ትልቅ እውነት አለ። ኢትዮጵያ ሕዝብ ከዚህ ቀደም በርካታ ተስፋ ሰጪ ቃላትን ሰምቷል። ቃል መግባትና ቃልን በተግባር መፈጸም ለየቀል ናቸው። ብዙዎች እውን እንዳሉት በተግባር መሬት ያወርዱታል ሲሉ በጥርጣሬ የሚጠይቁት ያለ ምክንያት አይደለም። በሀገራችን የፖለቲካ ታሪክ የይቅርታና የሰላም ጥሪዎች ብዙ ጊዜ ለፖለቲካ ፍጆታ ወይም የዓለም አቀፍ ማህበረሰቡን ጫና ለማርገብ ሲባል ብቻ የሚደረጉባቸው አጋጣሚዎች በርካታ ነበሩ። ስለዚህም የዚህ አስደሳች ንግግር እውነተኛነት የሚረጋገጠው እስር ቤቶች ተከፍተው እስረኞች ወደ ቤተሰቦቻቸው ሲቀላቀሉ ብቻ ነው። በመጨረሻም እንደተባለው የዚህ ሁሉ ጥያቄና ብዥታ መልስ ያለው ጊዜ እጅ ላይ ብቻ ነው። ጠቅላይ ሚኒስትሩ ቃላቸውን ጠብቆ የፖለቲካ እስረኞችን ከፈቱ በታሪክ ትልቅ ስምን ያተርፋሉ የብዙዎች መልስ ነው። እንዲሁም ክቡር አቶ ደሳለኝ ጫኔና የአብን ፓርቲ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ዛሬው ውጥረትና ፍጥጫ በበዛበት የፓርላማ ውሎ መገባደጃ ላይ ማንም ያልጠበቀው ልብን የሚያሞቅ ትዕይንትም ተፈጥሯል። ጠቅላይ ሚኒስትሩ ንግግራቸውን ሲያጠቃልሉ ለተሰናባች የፖለቲካ ፓርቲ አባላትና የህዝብ ተወካዮች እጅግ በጣም አስደናቂና ትህትና የተሞላበት ክብርን ሰጥተዋል። የህዝብን ጥያቄ በአደባባይ ላስተጋቡት ጀግኖች ያቀረቡት ምስጋናና ያቀረቡት የጋራ ጥሪ የብዙዎችን ልብም አረስርሷል። ጠቅላይ ሚኒስትሩ በመዝጊያ ንግግራቸው እንደ ዶክተር ደሳለኝ ጫኔ ይላሉ እስከዛሬ የህዝብን ጥያቄና የህዝብን መም ያላንዳች ፍርሃት በአደባባይ ለገለጹት ተሰናባች ጀግኖቻቸው ምስጋናቸውንም አቅርበዋል። በፖለቲካ ልዩነት ውስጥ ሆኖም ሀገርን መውደድ እንደሚቻል ሞጋች ሀሳቦች ለዲሞክራሲ ግንባታ ያላቸውን አስተዋጽኦ እውቅና ሰጥተዋል። ተቺን እንደ ጥላት ማየት በበዛበት የፖለቲካ አባላችን ውስጥ የጠቅላዩ ይህ እርምጃ የሰለጠንና መሪን የሚያስከብር ሆኖም አልፏል። ከምስጋናው ባሻገር አዳራሹን በእጅጉ ያስደስተው ሌላው ጉዳይ ደግሞ ጠቅላይ ሚኒስትሩ ያቀረቡት ጥሪ ነው። ይህ መጨረሻችሁ አይደለም፣ ፈቃዳችሁም ከሆነ ከመንግስት ጋር ሆናችሁ ኢትዮጵያን ለመገንባት በጋራ እንስራ ሲሉ በከፍተኛ ትህትና ተናግሯል። ፖለቲካ ማለት መለየት፣ መገፋፋትና መቧደን ብቻ ለመሆኑን ያሳየው ይህ አባባል በበርካቶች ዘንድ ከፍተኛ አድናቆት እንዲጎርፍላቸው አድርጓል። ጠላትን ወዳጅ፣ ተቃዋሚን አጋር ማድረግ የእውነተኛ መሪ መገለጫ ነውና ያሉት ከፍተኛ መሰረታዊ ጥያቄዎች እንዳሉ ሆነው በአጠቃላይ የዛሬው የፓርላማ ውሎ ግን የህዝብን ድምጽ በግልጽ የተሰማበት ሞጋች ሀሳቦች የተሸራሸሩበትና ንቁ
ተሳትፎ የታየበት እጅግ በጣም አስደናቂ ታሪካዊ ቀን ነበር። የህዝብ ብሶት ተነግሯል። አሳሳቢ የኢኮኖሚና የጸጥታ ጉዳዮች ተነስተዋል። የመንግስት ምላሽና ይቅርታ ቃልም ተደምጧል። አሁን ከፊታችን የሚቀረው አንድ ትልቅ ነገር ብቻ ነው። መሪዎቻችን የተናገሩትን ጣፋጭ ቃል መሬት ላይ አውርደው በተግባር እንዲያውሉት እንዲሁም የዚህን ምስኪን ህዝብ እንባ እውን እንዲያብሱት የሁላችንም ትልቁ ጸሎት ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ መሆናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።